ሚራ እንግዲህ ሉኸይና በተኛችበት እንግዲህ አፍነሽ ግዳያት ብሎ ሮቤል ስላዘዛት የእሱን ፍጻሜ ፈጽማለሁ ብላ ሄዳ ከእሷ ጋር በትራስ ላፍና ልትገል ስትታገል እንግዲህ ከወደኋላዋ አድናን ደርሶባት ጉዷ ፈላ። አድናን እንግዲህ ባለፈው አንድ አልጋ ላይ ተኝተው በማገኘታቸው ከዛ በኋላ እንደ ሚስትነት እንዳልቆጠራትና የምታስፈራራበት በሆዷ ውስጥ የያዘችውን ልጅ አላቅልሽም ውጪ፣ ያንተን ልጅ እኮ ነው ጽንስ ያዝኩት ብትለው እንኳ አይመለከትኝም፣ ድንቅ ሚስት አንቺ ሁሉን ነገር ማላቅ ህፃን ልጅ አድርገሽኛ እንዴ? አድናን ነፍሰ ጡር እኮ ነኝ ስትለው እንኳ ኧረ እባክህ ከረሳው ለስታውስ እሺ ነበር ያላት። የጽንስ መፎከሪያ አድርገሽዋል፣ ገደል መግባት ትችያለሽ ብሎ የመጨረሻ ውሳኔውን ስላስረገዝከኝ መሄጃ የላትም ብለሽ ነው ወይ? መሄጃ የሌለኝስ እኔ ነኝ። ተጨነኩ እኮ ምንድን ነው የሰማኸው ብትለውም በፍጹም ያየው እንዳይናገር ሉኸይና አስጠንቅቀዋለች። አሁን ሉኸይና ደግሞ ያን ደብዳቤ ካገኘችው በኋላ ይህ ደብዳቤ እንግዲህ አድናን ሲያስመሳስለው የሮቤል የእጅ ጽሑፍ እንደሆነ ሊሸውዷት እንደሆነ ሲነግራት በጣም ነበረ የተናደደችው። እና በዚህ እንግዲህ በቀላቸውን ይዘው ሉኸይናን እዚህ ቤት ካላስወጣን በፍጹም አድናንን ልናጠቃው አንችልም በማለት ሚራንና ሮቤል እየዶለቱ በነበረበት ጊዜ ነበረ እሱ እኩል እንዲሆኑ እሱ ሳራን ስላስወገደ እሷ ደግሞ ሉኸይናን አስወግዳ ሁለታቸውም እንዳይጠቋቋሙ ለመሆን ያደረጉት ርቀት ግን በፍጹም ሳይሳካ አሁን ሚራን እንግዲህ ከኋላዋ ድንገት ደርሶ አድናን አስይዟታል ማለት ነው። መጀመሪያውንም ቀንና ጊዜ እየጠበቀላት ነበረ። እንግዲህ መጀመሪያ ቢሆን ደግሞ ቢላዋ ይዛ እሷ ሄዳ እያስፈራራችው ነበረ ማለት ነው ሮቤልም ተይ እንጂ እንደሱ እንዳታረጊ ሮቤል፣ ላቆስል ሳይሆን ልገልህ ነው የምሞክረው፣ ነፍሴ በፍቅርሽ ወቅትሽ አትጨርሽ እያለ ነበር ሲያታልላት የነበረው። በዚህ በቢላዋ ብትወጊውም ስቃዬንም አይሰማኝም፣ ውጣልኝ ከክፍሌ አትሟዘዝብኝ እያለች ብታስገድደውም አንቺን አጥቼ መኖራችንም እያለ እየዋሻት በእጅሽ ተወግቼ ብሞት ይሻላል እያለ ሲላት ሮቤል ውጣ፣ የእውነት እንዲህ የቀለድክ መስሎ ከሆነ ተሳሰታል፣ እኔ ነቀየቼባቸዋል። ሳራን አንድ ነገር እንዳደረካት ይገባኛል፣ ግን አንድ ነገር አድርጋ ከሆነ እገልሃለሁ። ሳራ ምንም እንዳትሆን የኔም ጸሎት ነው በማለት መግደል ምናምን የሚባል በአንቺ አፍ ሲወራ በጣም ነው የሚከብደው፣ አያምርብሽም ማለት የሚያምርብኝን አንተ አትነግረኝም በማለት ብዙ አትንጨርጨሪ ብሎ እንግዲህ ቢላዋውን አዙሮ እሷ አንገት ላይ አሳርፎ ከዚህ በኋላ አርፈሽ የማትቀመጭብኝ ከሆነ በዚሁ ነው ማሰናብትሽ በማለት ያስጠነቅቃታል። እንግዲህ ወይዘሮ ሚራን እንግዲህ አልተነቃብኝም ብላ አድናንን ወንድ ፍቅሬ ምን ሲል ውጭልኝ ከክፍሌ ልተኛበት ወጣ በይልኝ ሲላት እንዴ ምን አለችው? ምን ለምንድን ነው የምወጣልህ? ልተኛ ፈልጌ ነው ውጭልኝ ከክፍሌ ሲላት ብቻዬን መሆን እፈልጋለሁ። መጀመሪያ ምንድን ነው በቀን የሚያስተኛ ነገር ያገኘህ አድናን? በዛ ደግሞ እኔ ሚስትህ ነኝ በማለት ነበር። ድንቅ ሚስት እንዳንቺ ስም ብቻ ሚስት ምን ጉር ነው ጉዴ አለች። በይ የምናገረው ሁሉ ህፃን ላይ አይደለም ትረጃለሽ፣ ወጣ በይልኝ አድናን፣ እኔ እኮ ነፍሰ ጡር ሚስት ነኝ ብትለውም በፍጹም እባክሽሽ ውጭልኝ፣ ይህን ጽንስ መፎከር ያደርገሽው ሂጂ ከአድናን ክፍል ከሮቤል ክፍል ነበር ያላት። ከሮቤል ክፍል አላት። አዎ ከሮቤል ክፍል ሂጂ በማለት ሲላት ግራ ተጋባይና የሰማው ነገር አለ እንዴ? በምን በግልጽ አትነግረንም? ተጨነኩ እኮ ስትለው እንዳልሰማሽ የደበቅሽ ነገር ካለ እስኪ ንገሪኝ አንቺ አላት። ታዲያ ምን ከመሬት ተነስተ የማላውቀውን ባህሪ እኮ ይዘመታ። አንዳንዴ የሌለሽን ባህሪ ሰዎች ያስተምሩሻል፣ ግን ጅል ከመረረ በካ መረረ አይመለስም ይባላል። የት እንዲሄድ ከምኝታ ክፍል ውጭ የት ልሄድልህ? ከሮቤል ክፍል ሂጂ አላት። ምን አለችው? አዎ ሂጂ። በዛን ሰዓት እንግዲህ እንደጠረጠረባት አወቀችና ይህ ውሻ አንድ ነገር ነው። ምን አለሽ አለ ሮቤል። መንገዱን ጨርቅ ያርግልሽ ሂጂ ውጪ ብሎ አለኝ። ሂጂ ያንቺ ልጅ ይዘሽ ውጪ ብሎ ነበር ያባረራት። ትናንትና ስለኔ ሳያቅ አያቅም ያቃል ስትለው ሮቤል ደግሞ በፍጹም ቢያቅማ እስካሁን ይገለን ነበር፣ ምን ታሾፊያለሽ አላት። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ
ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ሉካና ቀጣይ ፓርቲ ዘር መተናል። ሉካና የሳራ እህቷን እንግዲህ ማንነት ለማጣራት በገባችበት ሰዓት ግን ከአድናን ጋራ ፍቅር ይዟታል ማለት መጀመሪያ መልካም ልጅ እንደነበር ሳራ ትነግራት ነበር። አሁን ደግሞ በሮቤል እና በሚራ እየተጎዳ መሆኑንና እንደ ጭራቅ እነዚህ ጭራቆች ጋር ጥያው መሄድ የለብኝም በማለት ለነሱ በመቆም እነሱ ደግሞ የውሸት ደብዳቤ ከእህቷ የተጻፈ ማስመስለው ሲሰጧት ይህን ደብዳቤ አመሳክሮ ግን ጽሁፉ የሮቤል እንደሆነ አድናን አውቆባቸው ይህንን ስላወቀባት ነበረ እንግዲህ አሁን ተመካክረው ሊያስወግዷት ሊጥሩ የነበረው። ሆኖም ግን ከወንጀል ላይ ወንጀል እየጨመሩ አሁንም ሌላ ችግር ውስጥ እየገቡ የሚገኙት ሚራንና ሮቤል እንግዲህ አሁን ይኸውልህ አንቺ አስወግጃት፣ ኧረ እባክህ ይህ ነገር ቀላል አይደለም እንዴ ከባዱ፣ ለምን አንቺ አታስወግጃትም ሲላት እኔ ሰው መግደል እፈራለሁ በፍጹም አላደርገውም አለ። እንዴ ለምን አይሆንም? በደንብ ይሆናል እንጂ አድርጊ ሴት አድርገሽ ግደያት። እኔ እኮ ሳራን ሴት አድርጌ ጸጥ ነው ያልኩት። አንተ ሰው ያማል እንዴ? እንዴት ነው እኔ የምገላት? ምንም ችግር የለም እኮ አንቺ እሺ በይ እንጂ እኔ እንዴት እንደሆነ አገዳደሉ ነግርሻለሁ እያሉ ሲሉ ከኋላቸው ደረሰችባቸው። ሉካና ስለምንድን ነው የምትማከሩት አለቻቸው። ስለምንም አሏት። አይ ስለምንም ካልሆነ ጥሩ አሉና በጣም ሰማችን እንደ በማለት በጣም ተበሰጫጩ። እዚህ ጋር ሁነትን ማውራታችን ጥሩ አይደለም፣ አሁን እቺ እንሽላሊት ታዳምጠናለች በማለት ተናዳለች። እንግዲህ አሁን ሁሉ ነገር ግልጽና ግልጽ ሆኗል። በዚህን ሰዓት እንግዲህ ውጭ ወተን ለምን አንጫወትም በማለት ሉካና መኝታ ክፍሉ ስትሄድለት አንቺን ብቻ ስትመጭ ነው ደስ የሚለኝ እኔ ማጽናኛ፣ እንዴ ነይልኝ እስኪ ቁጭ በይልኝ፣ ፍቅር ባንቺ አፍ ሲጠራ እንዴት ያምራል እያለ ሉካናን እንግዲህ ሲላት እያሽኮረመምከኝ ነው መሰለኝ አለችው። እሷም ሉካና አላት እኔ አንቺ አብረሽኝ ባትሆኚ ምን እንደሚውጠኝ አላቅም አለችው። አላቅም እኔም ጋር ያለው ስሜት ተመሳሳይ ነው እንዳንተ፣ አንተ አብረኝ ባትኖር ይህን ስሜት ማንበብ አልችልም ነበር በማለት እሷም ትነግረዋለች። ይገርምሻል እኮ አለ አድናን፣ ልቤ በፍቅር ቢጎዳም ግን መልሶ አንቺን ሰጥቶኛል። ስለዚህ እኔም ቢሆንም እኮ አድናን በህቴ መጥፋት ውስጤ በጣም ተጎድቷል። አንተን ግን ሳይ እጽናናለሁ አለችው ሉካና አድናንን። አይዞሽ አንድ ነገር ይቅርታ አድርጊልኝና ላስቸግርሽ፣ ፈቃደኛ ከሆንሽ እስኪ ወጣ ብለን አየር እንቀበል በማለት ሁለታቸው ተነጋግረው አንተን ደስ የሚል ከሆነ ካለህበት ስሜት የሚያስወጣ ከሆነ ይዤ እወጣለሁ በማለት ሉካና ይዛው ልትወጣ ወደ በር ስትሄድ አጅሪት ኡኡ አለችና አትወጣም፣ የት ነው ጭራሽ ሉካና ጋር ነው ወይ የምትወጣልኝ ብላ ስትይዘው ዝም በይ አይመለከትሽም፣ ወዴት ነው አትበይኝ፣ የሚመለከትሽ ነገር የለም እንዴ ይመለከተኛል አድናን ህጋዊ ሚስቴ እኮ ነኝ። ህጋዊ ሚስቴ ስለሆንሽ የምወጣበትን የምገባበትን ለአንቺ እያሳወቅኩ መግባት መውጣት አለብኝ። አዎ መብቴ ነው መጠየቅ አለችው። ከት ብሎ ሳቀባትና እንደዛ ከሆነ አይመለከትሽም አልነግርሽም ነው አለችና በሩን ሩጣ ያዘችበት እንዳይወጣ። ዘርበይ የምትሄድበትን ሳትነግረኝ አትወጣም ብላ ስትለው ተረጋጋ አለች ሉካና። ለእሷ እንመለስ አለች ሉካና። አንመለስም፣ የሚነገርህን ስማ ሴትዮ፣ ከዚህ በር ላይ መንቅሬ ሳልጥልሽ ውጪ፣ ዘወር በይ ሲላት ዘወር አልልም የፈለግከውን አሽ ቀንጥሮ ከግድግዳ ጋር ጋጫትና ራሷን ይዛ አውቃ ጽንሷን ይዛ ለማስቀረት ብትሞክርም እሱ ጽንሱ ምንም እንዳልመሰለው ስለተረዳ ጥሏ ሴት ተናደደችና ወደ ሮቤል ክፍል እየሮጠች ዳ በቃ ሄዱ፣ ነቅተውብናል፣ ከሉካና ጋር እኮ ተያይዘው ሄዱ እያለች ስታብድ እነማን ወዴት እንዴት ዝም ትያቸዋለች? ለምን አልጠራሽኝም እያለ እሱም ይበረነቃል። ሊሆን የሚችለው ፖሊስ ጣቢያ ነው፣ በቃ ፖሊስ ጣቢያን ያመለክቱን፣ በፍጹም እያለ የወንድ ጅላጅል እየተርበተበተ ነበር ሮቤል። እንዴት ነው የማይሆነው? እባካችሁ ንገሩ ብላቸው ካልተናገሩ ማለት ወደ ፖሊስ ነው፣ አይገባህም እንዴ በማለት እንደሄዱ መፍቀድ አልነበረብሽም በማለት ሲላትም ምን ብዬ ነው ማስቀራቸው ብሎ ሄዱ። ከአቅሜ በላይ ነው አሉ። እነሱም ውጭ ሄደው ንፋስ እየተነፈሱ አንቺ ህይወቴ በጨለመብኝ ሰዓት ህይወቴ ልታበሪ ወደ እኔ መጣሽ ነው፣ ባንተ መፈቀር እኮ በጣም እድለኝነት ነው እያለ ሉካናና አድናን በጣም የፍቅር ጨዋታ ቅልጥ ያለ ሲጫወቱ ገና ሳይህ ነበር
ነበር የወደድኩ ከሀገር ወጥቼ ይዤሽ ብር ልበል ወይ እንዳንቺ አይነት ሴትን ለምን በሀገራችን ላይ እንጂ ነገሮቻችንን መጋፈጥ እንጂ መሸሽ መፍትሄ ሊሆን አይችልም በማለት ትነግረዋለች። እሱም በጣም ደስ ብሎት እየተቃቀፉና እየተጫወቱ ከቆዩ በኋላ እንግዲህ ወደ ክፍላቸው ይሄዳሉ። ሉሄናና አድናን ደስ የሚል ምሽት ካሳለፉ በኋላ ወደ ቤታቸው ገብተው ሁሉም ወደ ክላሳቸው በገቡ ሰዓት ነበረ ሮቤል እንግዲህ ሂጂና ገብተሽ በተኛችበት አፏን አፍነሽ ሲጥ አድርጊያ በማለት ሲናገር በፍርሃት ተውጣ ብታደርገውም በቆራጥነት እንድታደርግ ከገፋፋት በኋላ ጸሎት አድርግልኝ በማለት እንግዲህ ወደ ሉሄና ክፍል ታመራና ሉሄናን በተኛችበት በትራሷ አፍና ስታንፈራፍራት በዛን ሰዓት እንግዲህ አድናን ከኋላዋ ደርሶ በር ከፍቶ ሲገባ ዘወር ስትል እያየችው ማመን ነበር ያቃታት። አንቺ ምን እያደረግሽ ነው? ልታስወግጃት ነበር እንዴ? በማለት ሲላት ምንም የምትናገረው ነገር አልነበረም። በዚህን ሰዓት ነበር ውጪ ብሎ ካስወጣ በኋላ እንግዲህ አንቺን ፖሊስ ጠርቼ በፖሊስ አስይዤ ወንድሜንም እዚህ ቤት አባርሬ እኔና ሉሄና ሰላም ያለው ህይወት መኖር እንፈልጋለን በማለት የመጨረሻ ውሳኔዋን የነገራት። ቻናሌን ሰብስክራይብ እያደረጋችሁ እንግዲህ ቀጣይ ፓርት ሲመጣ አብረን እንድናቀርብላችሁ ሰብስክራይቡን በተን በመንካት ቤተሰብ ይሁኑ እያልኩ በዛሬውም በዚህ ይሰናበታችኋለሁ።